እሺ በበቂ ስላወራንበት አይ ቲንክ ዘ ቪወር ዊል ጃጅ ብዬ ለለፈው ሰው በቅርቡ እንደ አዲስ የጀመርከው እንቅስቃሴ እርግጠኛ ግቡ ምን እንደሆነ አልገባኝም። በእውነቱ ምን ማለት እንደሆነ ላስረዳህና አብይ እንጂ ብልጽግና ፓርቲ የለም ብለሃል። አብሮ ደግሞ አብይ እንዲታረም ብዙ እንደጣርክ እንዳልተሳካልህና ከዚህ በኋላም አብይ ወደ ሰላም ወደ ትክክለኛው ጎዳና ይመጣል የሚል ግምት እንደሌለ ተናግረሃል። ነገር ግን ደግሞ ዓላማዊ መንግስት መገልበጥ አይደለም እያልክ ነው። ስለዚህ እንግዲህ ብልጽግና ከሌለ አብይ ካልታረመ መንግስት ካልተቀየረ ታዲያ ምን ይሁን ነው እያልክ ያለው? አሚን ምንድነው ጥያቄ? አር ዩ ጀስት ትሮሊንግ them? ኖ መንግስት መገልበጥ አይደለም ዓላማ ያልኩት። መንግስት አብይ በራሱ ጊዜ እየወደቀ ነው። የኔን ትብብር አይፈልግም፣ የኛን ትብብር አይፈልግም። ትልቁ ጉዳይ አብይ ይዞን እንዳይወድቅ መስራት አለብን ነው። ምክንያቱም የአብይ ትልቁ ጠላት አብይ ራሱ ነው። በተውም ራሱ በራሱ ጊዜ በሚሰራው ፋውል የሚወድቅ ሰው ነው። ሲወድቅ ግን ሀገርና ህዝባችንን ይዞ መሄድ የለበትም ነው። ለውጥ ይመጣል። ለውጥ በሶስት በኩል ነው ሊመጣ የሚችለው በአንድ ሀገር ውስጥ። በተለይ ደግሞ እንደዚህ ፐርሰናሊስቲክ ዲክቴተርሺፕ በሆኑ ሀገሮች ውስጥ አንዱ ትራንስፎርሜሽን የምንለው ነው። አብይ አንድ ቀን ፈጣሪ አናግሮት ልቡ ተቀይሮ አይ ይሄን ነገር ወደ አደጋ ነው እየመራ ያለሁት ቆም ብዬ ተናግሬ ልመልስ፣ አንዱ እሱ ነው። Is that likely? I will come to the judgment, give me time. ሁለተኛው ሪፕሌስመንት የምንለው ነው። አብይን ከበው ያሉት የሴኩሪቲ ፖለቲካል ኢኮኖሚ ኤሊቶች ዛሬ ዝም ብለው እሱን እያዩ ያሉ ሰዎች አይ ይሄ ሰውዬ እኛንም ሀገርም ይዞ መሄዱ ነው፣ ስለዚህ ይዞን ከመሄዳችን በፊት እንሸኘው የሚሉበት አጋጣሚ ይኖራል። ሶስተኛው በዛሬ ትጥቅ የታገሉ ወይ ወደፊት የሚመሰረቱም ወይ በህዝባዊ አመጽ ስርዓቱን ሙሉ በሙሉ መገርሰስ ነው። ይሄኛው ትራንስፕሌስመንት የምንለው ማለት ነው። ሶስቱም የራሱ ኮስት አለው፣ የራሱ ቤኔፊት አለው። አብይ ወደንተ ጥያቄ ልምታው ነው። እስካሁን ከማውቀው አንስቶ የፈጣሪን አላውቅም። አብይ the human ይለወጣል የሚል ተስፋ የለኝም። አንድ በአብይ አካባቢ ያሉት ሴኩሪቲ ፖለቲካል ሌሎች ኤሊቶች ግን ኢንተረስት ካልኩሌት ያደርጋሉ። ብዙዎቹ አውቃቸዋለሁ። በተወስ at some point እርምጃ ራሳቸውንና ሀገር የማደን ኃላፊነት ይወጣሉ የሚል ተስፋ አለኝ። አለበለዚያ አደጋ ውስጥ ነው ያሉት። ሆኖም ግን ሶስተኛው አደጋ አለው። አማጺዎቹ ይቀጥላሉ። አብይ አማጺዎቹን ሊያሸንፍ የሚችልበት እድል የለም። አማጺያኖቹም ከዚህ በፊት እንዳየነው 1991 እንዳየነው ዩኒፋይድ ኦርጋናይዝድ በሆነ መልኩ መጥተው ሪጂም ቼንጅ አድርገው አዲስ ስርዓት መገንባት የሚያስችላቸው አቅም ስለሌለ እሱም አደጋ አለው። የኮዝ ቤኔፊት አናላይዝ አድርገህ ስታየው ለዚህ ለሁለቱም በተለይ ደግሞ አይ ብሊቭ ሪጂም ቼንጅ በኢህአዴግ ጊዜ አላመንኩም፣ አሁንም አላመንኩም። ሪጂም ቼንጅ የነበረ ሙሉ በሙሉ አፍርሰ አዲስ መገንባት ስለሆነ እኔ ከነበረ ውስጥ የተበላሸው ነጥ ቆርጦ ጤነኛውን በማስቀጠል ነው ማምነው እና ከዚህ አንፃር ሁለተኛው ጥሩ አማራጭ ነው ብዬ ማምነው። ነገር ግን ያም ራሱ ቁጭ ብለ ስለጸለይ ካመጣ ህዝባዊ ፕሬሸር፣ የፖለቲካ ፕሬሸር አልተርኔቲቭ ሪያሊቲን በመመስረት አንደኛ ስታተስ ኮ እንደማይቀጥል በተጨባጭ ማሳየት ያስፈልጋል። ሁለተኛ ደግሞ ከስታተስ ኮ ቢለወጥ ሙሉ በሙሉ የስታተስ ኮ ውስጥ ያሉ ሰዎች ኪሳራ ላይ እንደማይደርሱ ማሳመንና ጋራንቲ መስጠት ያስፈልጋል። እስቲ ያሳየኝ ማለት ያኔ የቄሮን ትግል በሚካሄድበት ወቅት የኦፒዲዮ ስትራክቸር ስለነበር ያንን ማድረግ ተችሏል እንበል። አሁን ባለው ሁኔታ ኦሮሚያ ያለው ሁኔታ የምታውቀው ነው፣ አማራ ያለው ሁኔታ የምታውቀው ነው፣ ትግራይ ያለው ሁኔታ የምታውቀው ነው። ያ በ2018 ተሞክሮ ፌል ያደረገ ሬጂም ቼንጅ ሳይሆን ከዛ በመለስ ያለ ሂደት አሁን ከዚህ ሁሉ ፌሊየር፣ ከዚህ ሁሉ ውድቀት፣ ከዚህ ሁሉ ኪሳራ በኋላ ትክክል ይሆናል ብለህ እንዴት ታስባለህ? ሪሊ እንዴት ሊተገበር ይችላል? It is the better of the worst choices. ያኔም ቢሆን እኮ ቅድም እንዳልኩ የነበሩ ሶስት አማራጮች መጥፎች ነበሩ። ከመጥፎ በጎ ብለን ያሰብነው ነው የወሰነው። አሁንም ቢሆን
አብይ ልቡ እንዲቀየር የተደረገው ሙከራ አልሰራም። ሊቀየር እንደማይችልም ደምድሜልሃለሁ። ስርዓቱ ሙሉ በሙሉ እንፈንግለው ብሎ ከተሄደ ይቻላል። መልሶ ግን ኮንስቲቱት ማድረግ ናይትሜር የሆነ ሲቹዌሽን ነው የሚያመጣው። ሪሌቲቭሊ ጥሩ አማራጭ አይደለም፣ ግን የተሻለ እድል ያለው ሀገርን የማስቀጠል እድል ያለው አሁን ቅድም አስተዋለ አኖክራሲ ውስጥ ነው ያለነው። አኖክራሲ ማለት የመንግስት አቅም በጣም የተመናመነበት፣ መንግስትም ቫዮለንት አንሩል የሆነበት፣ የአማጺ ኃይሉም ቫዮለንት አንሩል የሆነበት፣ ህዝብ መከራ ውስጥ ያየበት ነው። ከዛ ከአኖክራሲ ወዴት ነው አንድ ሀገር ሊሄድ የሚችለው? አንዱ ወደ ቶታል አናርኪ ቶታል ኮላፕስ ስቴት አናርኪ የመሄድ እድል አለ። ሁለተኛው በጥንቃቄ ከያዝከው ስሊም ጠባብ ቢሆንም ስቴቱን መልሰ ሪኮንስቲቱት አድርገህ ወደ ዲሞክራሲ ለመሻገር ያለ እድል ትንሽ እድል አለው። ያ እድል ግን የሚመጣው በሁለተኛው ባልኩ አማራጭ ነው እኮ። ያኔ ጥያቄ እሱ ነው። አሁን ፓርቲው ደካማ ነው። ሀውን ብዙም አትክፋኝ። I'm not going to go into details ግን የብዙዎች ጥያቄ ግን እሱ ነው። እሺ ፓርቲው ቢዳከሙም የስቴት ኢንስቲትዩሽኖች አሉ፣ የህግ ሴኩሪቲ ኢንስቲትዩሽኖች አሉ፣ የተለያዩ ኢንስቲትዩሽኖች አሉ። እነዚህ ኢንስቲትዩሽኖች በጣም ተዳክመዋል። ከቀን በቀን እየተዳከሙ ነው እየሄዱ ያሉት። but they still around። እነዚህ ኢንስቲትዩሽኖች ዛሬም ቢሆን ፕሪዘርቭ መደረግ አለባቸው። በተለይ ደግሞ ደጋግሜ እንደምናገረው አርሚው ፕሪዘርቭ መደረግ መቻል አለበት። የሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ መደረግ አለባቸው። እነዚህ ሴኩሪቲ ኢንስቲትዩሽኖች ፕሪዘርቭ ጋር የሚደረጉት እኔ ስላልኩ ብቻ ሳይሆን የራሳቸውም ውሳኔ መኖር መቻል አለበት እና ከዚህ አንፃር ምንም እንኳን ቅድም እንዳልኩ this is not an ideal situation. It's worst case scenario ውስጥ ነው ያለነው። ከworst case scenarioዎች ውስጥ ትንሽ የተሻለው እድል ነው የሚለው ከዛ ነው የምንሄደው። በደርግ ጊዜ ለደርግ ክሪቲካል ሰፖርት ለመስጠት የገቡ ሰዎች ተበልተዋል እንደምታውቀው የሜሶን ሰዎችና አሁን ወደ ኋላ ሲያስቡት ገጥሞኛል ሰዎች ነው ያኔ ክሪቲካል ሰፖርት ለደርግ መስጠት ይቻላል ብለን ማሰባችን ስህተት ነበር ይላሉ። would you say the same? I don't think ስህተት አልነበረም እና ኃይሌ ሄደው ያንን መሞከራቸው ስህተት አልነበረም፣ ውጤትም ነበረው እና ኃይሌ ፊዳ ነገደ ጎበዜ ተመልሰው ያን ባደርጉ ኖሮ ህዝባችን መሬት ላራሹን በሚለው አዋጅ ተጠቃሚ አይሆንም ነበር። መስዋዕትነት አስከፍሏቸዋል፣ ያስከፍሏቸዋል። ሆኖም ግን ባለችው ዊንዶው ኦፍ ኦፖርቹኒቲ ስር ነቀል ለውጥ ያመጣ ስራ ነው የተሰራው። በእኛ ጊዜም ይሄንን ነው የሞከርነው። ሴኩላሪዝምን በተመለከተ መጽሐፍ ላይ አንድ ጥያቄ አንስተሃል። ማነው ጽፈሃል። ሰው ሃይማኖትና መንግስትን በተመለከተ ያለን ግንኙነት በተመለከተ አንስተሃል። ራዲካል ሴኩላሪዝምም ችግር እንደሆነ ጠቅሰሃል። ሰው በዚህ ምክንያት ቀጥሎ ማነሳለህን ጥያቄ ጠይቀሃል። ሁለተኛም አንድ አኔክዶት ሰዎችን ስላንተ ሳትጠያይቅ የነገሩኝ ነገር ጃዋር አያቶላ በሉኝ ይላል አሉ። አንደኛ ትላለህ ወይ? ሁለተኛ ሪሊ በሴኩላሪዝም ታምናለህ? አያቶላ ይሉኛል የሚሉኝ ለምን እንደሆነ ደግሞ ታውቀዋለህ። ኢምፕሊኬሽኑ ምን እንደሆነ አያቶላ ራሳቸው እያሉኝ በሉኝ ይላል። አያቶላ ሲሉኝ ለምን እንደሚሉኝ ያውቃለሁ። ግን አጀንዳ አድርጌው ለምን መሰለም አልቆመው አጀንዳ ማድረግ አልፈልግም። ከዛ ያለፈ እኮ ማይሉኝ ነገር የለም። ብዙ ነገር ይሉኛል አይደል? ግን I don't care። ለዛ ነው የምተው። ኢምፕሊኬሽኑን ግን ሳላውቀው ምን ወዴት ዳርዳሩ ወዴት እንደሆነ በደንብ ነው የምረዳው። ምንም አይገርመኝም። እኔ የፈልጌው ሳይሆን ይሄን ላንተ የሚሉት ሰዎች ደግሞ አያቶላን እኔን ከምን ጋር ለማያያዝ ሞክረው ሲጠቀሙበት የነበሩ ሰዎች ናቸው። ለምን አትነግራቸውም? አሁን አንተ በሴኩላሪዝም ታምናለህ ወይ? ምን አይነት ጥያቄ ነው? ሌላ ሰው ቢሆን እኔን ትጠይቀኛለህ? ትጠይቃለህ? እኔ ጠይቃለሁ። ጠይቃለህ? ነው አላጋጠመኝም፣ ግን እጠይቃለሁ። ማንን ከምን ጋር እንዳገናኘው አይደለም። ይሄንማ ማቆም አለብህ። እንዲህ አይነት እስላሞፎቢያ እኔ እኮ ጥያቄ እኮ ነው የጠየቀው። መጽሐፌ ላይ በጻፍከው ይዘት ላይ ተመስርቼ አንድ ጊዜ ሰማኝ ቆይ በጽሐፍ ላይ በጻፍከው ነገር ተመስርቼ ሰዎችን ስጠይቅ ደግሞ ይሄንን ይላሉ። therefore here you have a chance to make yourself clear። በሴኩላሪዝም ታምናለህ ወይ ስልህ it should be easy for you to say አዎ ወይም አይ። ከምንም ነገር ጋር አተሳስረው and trust me የክርስትና ለምሳሌ ልንገርህ መስቀል አርጎ ፖለቲካ ለመስራት የሚሞክር ሰው ቃለ ምልልስ ለማድረግ
ሲያጋጥመኝ አም 100% ሹር ይሄን ጥያቄ እንደምጠይቅ። ስለዚህ ከምንም ጋር አታስተሳስረው። ቴዲ ጥያቄው ለምን እንደመጣ አንተ ምን የምናውቃለን፣ ግን አንተ ያልከው ወዳልከው እንሂድ። አሁን እኔ ኢትዮጵያ ውስጥ ሴኩላሪዝም እና ፌዴራሊዝም እና ዲሞክራሲ ሶስቱ ደጋግሜ የምጽፈው ወሳኝ ናቸው ብዬ የማምነው። ሴኩላሪዝም አይደለም ብዝሃ ሃይማኖት በሆነ ሀገር ውስጥ ተውና አንድ ሃይማኖት ባለው ሀገር ውስጥ የስቴት ኢንስቲትዩሽንስ እና ሪሊጂየስ ኢንስቲትዩሽንስ ክራይቴሪያ ያለው ቱ ኢንቶለሬሽን ብዬ ያስቀምጡት መጽሐፍ ውስጥ በዛ መቀጠል ለሀገርም ለሃይማኖት መብትም ለስቴት ሴኩሪቲ ለማህበራዊ ሰላምም ወሳኝ ነው። እሺ ድህረ ብልጽግና በተመለከተ ወደ ኋላ ወደፊት እየሄድን ስለሆነ የምናወራው ብዬ ነው። በመጽሐፍ ላይ እንደ መውጫ ያልከው የመጨረሻ ክፍል አለ። የመጨረሻ ስለሆነ አይደለም ይሄን ጥያቄ ማለት ነው። ጀስት ወደፊት ወደ ኋላ መሄድ ስለፈለኩ ብቻ ነው። መገንጠልም ጣጣ አለው፣ ማዕከላዊ ስልጣኑን በበላይነት መቆጣጠርም ችግር አለው። የሚሻለው ዴሞክራሲ ነው የሚል መፍትሄ አስቀምጠሃል እዛ ላይ። አንደኛ ስለዚህ አሁንም ያለህ ትችት በስርዓቱ ላይ ዲሞክራሲያዊ መሆን አለበት ነው እንጂ የመዋቅር ትርምት ያስፈልገዋል ብለህ አታምንም ማለት ነው። አሁንም አቋም ህገ መንግስቱ መነካት የለበትም የሚል ነው። ህገ መንግስቱ እንደምታውቀው ከሁለት አቅጣጫ ትችት ይቀርብበታል አይደል? አንደኛው በትርክት ይቃረነኛል፣ ጥቅሜን አያስጠብቅም ከሚል ከአማራ ብሔረተኝነት በኩል፣ በሌላ በኩል ደግሞ ያን ያህል ጎልቶ ባይሰማ እንኳን አብላጫ ቁጥር አለን ለሚሉ ብሔሮች ብቻ የተሰራ ህገ መንግስት ነው። አነስ ያለ ቁጥር አላቸው ለሚባሉ ብሔሮች ዘላለማዊ ባርነት ነው የሚሉም ልሂቃን አሉ። በመዋቅሩና በህገ መንግስቱ ላይ የሐሳብ ለውጥ የለህም? ያ አካል ስለ ኢትዮጵያ ህገ መንግስት ውስጣዊ ጉዳይ ብቻ አይደለም ያነገረው። ባለፉት 50-60 ዓመታት በኢትዮጵያ የተደረጉ ትግሎች የዳሰሰ ነው። እነዚህ ትግሎች ውስጥ ሁለት አማራጭን ተከትለዋል። አይ የማዕከላዊ መንግስቱ ጨቋኝ አፋኝና በዝባሽ ስለሆነ መፍትሄው መውጣት ነው፣ ኤግዚት ኢዝ ዘ ቤስት ስትራቴጂ ብለው ይገፋሉ። ኖፕ አዎ የማዕከላዊ ስርዓቱ በዝባይ ነው፣ ጨቋኝ ነው፣ መፍትሄው ማዕከላዊ ስልጣኑን መቆጣጠር ነው ብለው ይሞክሩ አሉ። ሁለቱም አላስኬደም። ሁለት ምክንያት አስቀምጫለሁ እዛ ውስጥ። አንዱ የስቴት ፎርሜሽኑ ጀምሮ ማዕከላዊ መንግስት ከፍተኛ የሆነ የሪሶርስ ክምችት ስላለው ኤግዚት ብታደርግ ራሱ ፖለቲካል አውቶኖሚ ታገኝ ይሆናል እንጂ የሴኩሪቲ እና የኢኮኖሚክ አውቶኖሚ ማግኘት አትችልም። ለዚህ ምሳሌው ኤርትራ ነው። ህወሓት ደግሞ በመለስ መሪነት ከኢሳያስ የተለየ አቅጣጫን ተከተለ። ምንድን ነው የተከተለው? አይ ማዕከላዊ ስልጣንን በመያዝ ማዕከላዊ ስልጣንን በመያዝ ችግር መፍታት እንሞክራለን አሉ። እሱም መፍትሄ አላመጣም። ስለዚህ የሚያዋጣ ምንድነው? ዲሞክራሲ ስለኔ ስለ ምርጫ አይደለም እያሰብኩ ያለሁት። ዲሞክራሲ አሰ ቱል ኦፍ ዳይቨርሲቲ ማኔጅመንት፣ ብዝሃትነትን ማኔጅ የምናደርግበት። ይሄ ስለ አብይ ፖስት አብይ ምናምን አይደለም። አብይም ሆነ ከሱ በኋላ መጥተው የሚመጡ ሰዎችም ኖረው ከዛ በኋላ ለኢትዮጵያ የሚያዋጣው ምንድነው? ኢትዮጵያ ውስጥ የዜጎች መብትን እና የስቴት ኮንቲኒቲን የሀገረ መንግስቱን መቀጠልና የዜጎች መብትን የህዝቦች መብትን አመጣጥሮ ለመሄድ የሚያዋጣው ምንድን ነው ብለህ ስታይ ኤግዚትም አያዋጣም፣ ዶሚኔሽንም አያዋጣም። የሚያዋጣው የፖለቲካውን በዲሞክራሲያዊ ቀመር ማኔጅ ማድረግ ነው የሚል ነው። እሱ ገባኝ። ግን የኔ ጥያቄ እኮ ህገ መንግስቱና መዋቅሩ ላይ የተለየ ሀሳብ ለውጥ አድርገሃል ወይ ነበረ ጥያቄ። እና በህገ መንግስት ላይ፣ በአስተዳደር መዋቅር ላይ፣ በፖለቲካ አይነት ላይ፣ በአዲስ አበባ ጉዳይ ለምሳሌ በአገር ባለቤትነት በመሳሰሉ ጉዳዮች ላይ ሆነ አንተ ከዚህ በፊት በተናገርክባቸው በጣም ጠንከር ያለ አስተያየት ባለህ ጉዳዮች ላይ ያደረከው የሀሳብ ለውጥ አለ ወይ? አይደለም በህገ መንግስት ላይ ህገ መንግስት ሁለቱም ክፍት መሆን አለበት ብዬ ጽፌያለሁ። አዲስ ስታንዳርድ ላይ ሁለቱም ሀሳብ ሁለት ነገር ነው በህገ መንግስት ላይ ያለው። አንዱ ህገ መንግስቱ አይነኬ ነው የሚል አለ። ሌላው ህገ መንግስቱ ተቀዶ መጣል ይላል። አይ ሁለቱም መሆን የለበትም። ህገ መንግስቱ ህገ መንግስታዊና አካታች በሆነ መልኩ ለውይይት መቅረብ አለበት። ሁሉም ባካተተ መልኩ ለውይይት መቅረብ አለበት። ለምሳሌ የአማራ ወገኖቻችን ህገ መንግስቱ ውስጥ አልተካተትንም ይላሉ። ህገ መንግስቱ ሲረቀቅ
ይሄንን ሲሪየስሊ መውሰድና የሚቀጥለው ላይ ማንኛውም ማህበረሰብ ማንኛውም የፖለቲካ ማህበረሰብ ተገለልኩ የሚልበት ሂደት እንዳይፈጠር ማድረግ አለብን። ይሄን የጻፍኩበት ምክንያት አለኝ። አሁን ብሔራዊ ናሽናል ዳያሎግ በሚል ሰበብ ህገ መንግስት ወደ ማሻሻል እየሄዱ ነው። ሚስቴክ መድገም የለብንም። ህገ መንግስቱን በውይይት መሻል ያለበት በውይይትና በስምምነት ኮንሰንሰስ በሆነ መልኩ መሻሻል ያለበት ነገር ሊሻሻል ይገባል። ያን ግን የምናደርገው ህገ መንግስቱን በመቅደድም ሳይሆን ህገ መንግስቱ አይነካም ብለን ድርቅ በማለት ሳይሆን በሩን ክፍት አድርገን ወደ ድርድር በመሄድ ነው። አይ ቲንክ ይሄ ዜና ይመስለኛል። በሌሎቹ ጉዳዮች ለምሳሌ የፖለቲካ አይነት ለውጥ ያስፈልጋል ብለህ ታምናለህ? መጽሐፍ በአንድ አጋጣሚ ማንስተኸው እንደነበር ትዝ ይለኛል። በመጽሐፍህም ላይ ለምን የብሔር ፖለቲካ አራመደ ብለው የሚተቹኝ ሰዎች አሉ ብለህ አድሬስ ልታደርገው ሞክረሃል። የብሔር ፖለቲካን በተመለከተ ከዚህ በፊት ደግሞ በምርጫም በፍጥጫም ብለህ የአዲስ አበባን ህዝብ ያስፈራራህበት ነው ብለው እኔ ጉዳይ ነበረ። ኢሌክሽንስ ሃቭ ኮንሲኩዌንስስ ብለህ ያስፈራራህበት እንትን ነበር። እሱን በተመለከተ የሀሳብ ለውጥ አድርገሃል። ያንንስ ማለት ትክክል ነበር? በዚህ አጋጣሚ ከምርጫ ጋር እያይዘህ ላነሳኸው አይ ቲንክ የምርጫ ህጋችንን ኬርፉሊ ማየት አስፈላጊ ይመስለኛል። አሁን ያለው ፈርስት ፓስት ፖስት የሚባለው ዊነር ቴክ ኦል ፎርሙላ አደጋ አለው። ፕሮፖርሽናል ሪፕሬዘንቴሽን የሚለውን ወይ ኦፕሽን ማየት አለብን። ይሄ አንድ ላይ የማቀርበው ሀሳብ ነው። ሌሎች የሚያቀርቡት ኬርፉሊ ማየት መቻል አለብን። ሰፋ አድርገን ምንድን ዋናው ነገር ህብረ ብሔራዊና በተለይ ደግሞ እንዳሁኑ ፍራግመንትድ በሆነ ማህበረሰብ ውስጥ ወደፊት የፖለቲካ ቀመር ሲሰራ ረጋ ብሎ የሌሎች ሀገሮችን ማየት። ይሄን የምለው ለምንድን ነው? አንተንም ሌሎችን ጋብዛለሁ። በስፋት የጻፍኩበት ነው። የሚቀጥለው መጽሐፌ ላይ ደግሞ በስፋት ጽፌበታለሁ። አሁን አብይ ፕሬዚደንሻል ሲስተም ለማድረግ እየሄደ ነው። ፕሬዚደንሻል ሲስተም የራሱ ጠቃሚ ጎኖች አሉት። ፓርላሜንታሪ ሲስተም የራሱ ጠቃሚ ጎኖች አሉት። የሌሎች ሀገሮችን ተሞክሮ አይተን ከሀገራችን ነባራዊ ሁኔታ ጋር አያይዞ ማስተካከሉ ገንቢ ነው። ቤዚካሊ የኔ ሜሴጅ ምን ነበረ እዛ ውስጥ ዊ ሹድ ኖት ሜክ አንደኛ ፕሮሰሱ የኮንስቲቱሽናል ዲዛይን ፕሮሰሱ ሁሉን አካታች መሆን አለበት። ማንም ሰው ከበር ውጭ ቀረው ብሎ ነገ ግድግዳውን የሚደበድብበት መስኮት የሚሰብርበት አጋጣሚ መኖር የለበትም የሚል ነው። መልካም። ቅድም አንዲት ጨረፍ ያረካዋት ነገር አለችና ሳላነሳት እንዳልሄድ ብዬ ነው። ጌታቸው አሰፋን ስለጠቀስክ መቀለ ለመሄድ ከወሰንክ በኋላ ውይይቱን እንደሰረዝክ የገለጥከው በእርግጥ ጌታቸው አሰፋ በህወሓት አመራርነት ስለተመረጠ ነበር? አዎ። ኦኬ ደን መጽሐፍህ ላይ ምን ብለሃል መሰለህ? አንተ ከህወሓት ጋር ስትደራደሩ ባልከው ማለት ድርድር ይካሄድ ነበረ፣ ከጀርባ ድርድር ይካሄድ ነበረ እና በህወሓት በኩል የቀረቡ 3 ቅድመ ሁኔታዎች ነበሩ ብለህ የጠቀስካቸው ነገሮች አሉ። 3 ቅድመ ሁኔታዎች። አንዱ ተፈጸሙ ለሚባሉ ጥፋቶች ተጠያቂነትና በቀል እንዳይኖርባቸው ወይም ኢሚኒቲ አጌንስት ፕሮሲኪዩሽን፣ ያፈሩት ሀብት ንብረት እንዳይወረስባቸውና ትግራይ ከውጭም ሆነ ከውስጥ በሚመጣ አደጋ እንዳትጋለጥ ዋስትና ማግኘት ነበሩ ብለሃል። በዛ ደረጃ ተስማምተህ ስልጣን ከለቀቁ በኋላ ተመሳሳዩን ነገር በማንሳት እነሱ መጠየቅ አይከብድም? በቀል ያለመወጣት ፕሮሲኪዩት ያለመደረግ ነገር አንድ ነገር ነው። ነገር ግን ከፍተኛ ወንጀልና በደል በህዝብ ላይ የሰራን ግለሰብ መልሶ ከዛ ፊትም ያልነበረውን ሹመት መስጠት አት ታይም ሪኮንሲሌሽን በሚያስፈልግበት የሪኮንሲሌሽን ጀስቸር በሚያስፈልግበት ወቅት ላይ እሱን መልሶ ወደፊት ማምጣቱ ያስተላልፈው መልእክት ነበር። ያስተላልፈው መልእክት ምንድነው? ኮንፍሮንቴሽን አልነበረ። ያ በተለይ ደግሞ የማዕከላዊ ስልጣን በያዘውና ወደ መቀሌ በገባው ቡድን መካከል መቀራረብ እንዲመጣ ስንወተውት ለነበሩ ሰዎች አስደንጋጭ ነበር። ምንድነው የተባልነው? ሉክ እናንተ ምንድነው እኛ ስንል የነበረው ለአብይ አይ ህወሓቶች ሰላም ይፈልጋሉ፣ አታገሏቸው፣ ኮንፍሮንቴሽን አላትሆኑ፣ አሁን እናንተ ናችሁ ማዕከላዊ ስልጣን ያዛችሁት፣ ሆደ ሰፊ ሁኑ ስንል በዛ ወገን ደግሞ እሱን ወደፊት ሲያመጡ
ምንናገረው ጠፋ ደዚህ it was very difficult ታውቃለህ የዛ ጊዜ ኖ የህዋት ላይ የሚደረገው ነገር በቃ ህዋት ስልጣን ለቋል leave them alone we need to reintegrate them ስንል የህዋት ተላላኪዎች እየተባለ ነበር ከህዋት ሳይድ ደግሞ ጌታቸውን ወደፊት ሲያመጡት ያስተላለፈው መልእክት it was not helpful እንዴ ጃር ከዛ በፊት በመዋቅሩ ውስጥ በደህንነትም በምንም በብዙ ወንጀሎች ውስጥ የተሳተፈውን አብይ አህመድን ከዛ በፊት ያልነበረውን የጠቅላይ ሚኒስትር ፖዚሽን ለማሰጠትና ለመስጠት ከቻላችሁ እናንተ የህወሓት ሰዎች ያን እንዳያደርጉ ለምን ተከለክሏላችሁ? ተሸናፊ ናቸውና እኛ እንምረጥላችሁ አይሆንም? አይደለም በተለይ እንደጌታቸው ሁለት ነገር የጌታቸው ጋር አንዱ ከአብይ ጋር ከፍተኛ ቴንሽኖች ነበሩ በራሳቸው ጉዳይ ሁለተኛ የስርዓቱ ምናልባት መለስ ከሞተ በኋላ የስርዓቱ ክፋትና ጭካኔ ፊት ሆነ የወጣው እሱ ነው ስለዚህ ለምሳሌ ስለ አባዱላ የጻፉት አለ በብቃት ረገድ ካየው ለውጡ ምናልባት መብራት የነበረበት አባዱላ ነው ሆኖም ግን በስርዓቱ በጣም ከመቆየቱ የተነሳ ስሙ ከለውጥ ጋር ሳይሆን ከጨቋኙ የቆርሞ ስርዓት ጋር ነው የሚያያዘው that's why we wanted a new face ህወሓት ውስጥ የፈለግነው ምንድነው ለማቀራረብ ከተፈለገ ህወሓት ውስጥ ከዚህ በፊት የነበረው ፌስ ሳይሆን ለየት ያለ ሰው መምጣት ጠቃሚ ነው ልምረጥላችሁ ነው መርጣቸው እኔ እኮ መንግስት አይደለሁም እኔ ማከራዊ መንግስት ስልጣን ነው በመጻፈ ላይ እንቅስቃሴ ቺፍ ስትራቴጂስት ነኝ ብለሃል I mean you positioned yourself like that yes for the struggle ደግሞ ምንድን ነው ያልኩት ኮንክሉዥን ላይ መጀመሪያ ላይ የሳውስ at a driving seat during the resistance ከዛ በኋላ I was not at the driving seat so በነገራችን ላይ ቀጥል በነገራችን ላይ እሺ በተለያየ ጊዜ ተጠቅሰው ያለሁኝ ማለት እኔ ህወሓትና የትግራይ ልሂቃን ወደ ማዕከሉ እንዲገቡ ለማድረግ ነው ስጥር የነበረው ትላለህ ግን ተግባር ይሄንን ያሳየ ነበር አይመስለኝም ማለት በብልጽግና በኩል ማንኛውም ችግር የሚመነጨው ህወሓትና ከትግራይ ነው የሚለውን ትርክት ኢንዶርስ አድርገህ ነበር ባይነኝ በአደባባይ የሚዲያ ገለጻዎች በተለያየ ቦታ አፋርም ሌላም ቦታ ሄደ በመተጣጣቸው አስተያየቶች ያገዛዙን ማለት የአብይን ትርክት ኢንዶርስ አድርገህ የነበረ ይመስላል ኢንክሉዲንግ መቀለላ ለመሄድ በመወሰን ማለት ነው ሶ እንዴት አስታርቃቸዋል ሁለቱም አገር እንደገባው ከብዙ ጋዜጠኞች ጋር ስናገር የነበረው ያ ብቻ ሳይሆን ዲፕሎማቶችን ሳስቤ ስናገር ይሄ ፐብሊክ ሪኮርድ የዛ ጊዜ ህወሓት ይመለስ ማለት እኮ እንደ ኃጢያት የሚታይበት ጊዜ ነበር በዛ ጊዜ ደፍሬ ይሄንማ it's unfair ደፍሬ ኖ በተለይ ህወሓትን ሲታገል ለነበረ ሰው ኖፕ ህወሓት መገለል የለበትም ህወሓት ሪኢንተግሬት መደረግ አለበት የህወሓት አመራሮች መመለስ አለባቸው ሴኩሪቲ ፌደራል መንግስቱ ሴኩሪቲ ጋራንቲ ማድረግ አለበት አንዱ በተለይ ከዲፕሎማቶች ጋር ሲያጋጨኝ የነበረው ነገር አንተ ግጭቱ ስለቆየ ስለ ግጭት ብቻ ነው መቀሌ ነበርኩ ባለፈው ሳምንት ከአብይ ጋር ነበርኩ ዛሬ ጠዋት ምንም ችግር የለባቸውም ኖ አንተ ላይ ያልሰማኸው ያልተረዳኸው ነገር ሊኖር ይችላል ያለው ሪሌሽን ፎርማል በሆነ መልኩ ተደራድረው የነሱም ሴኩሪቲ ጋራንቲድ ሆኖ እና አብይ የሚፈሉት ትሬት ሪዞልቭ ተደርጎ ወደፊት መሄድ አለብን በማለት ጽጽፍም ስናገርም ሰው ተውትም ነበር እሺ ወደ ሌላ ጉዳይ ልሻገር የውጭ ጉዳይ ፖሊሲን ጉዳይ አነሳለሁ ብዬ ነበር ቀደምና አስተያየት ሰጥቼበታለሁ እኔም ከደረጃ ጋር ስታወሩ ሪፈር ስታደርግ እንደውም ያንን ዝግጅት ያየኸው ሁሉ መስሎኝ ነበር ሶ ጀስት ለማንሳት ያክል ኤርትራን በተመለከተ በጣም ጥረት ያደረክ ይመስላል ኤርትራን ዶሜስቲኬት ለማድረግ ማለት የኤርትራ ጉዳይ የውስጥ ጉዳይ ነው ለማለት ሁሉ የቃጣህ ይመስላል ደረጃ ሲጠይቅህ መግባቱ ትክክል ነበር ወይ ሲልህ ትልቁ ስዕል ይታይ ብለህ የኤርትራን መንግስት መግባት ሁሉ ለማውገዝ በጣም ተቸግረህ ነበር ስለዚህ ሻዕቢያን አፒዝ ማድረግ የፈለከው ለምንድን ነው አዎ የኤርትራን ጉዳይ እንደ ቶታሊ ፎሪን አላየውም እኔ እንደ ሱዳን ወይም እንደ ኬንያ አላየውም የኤርትራና የኢትዮጵያ ግንኙነት ውስብስብ ነው ረጅም ደፈማ ፋሳድ ጦርነት ተካሂዶ
ፖለቲካል ሴፓሬሽን የፖለቲካ መለያየት ተፈጥሯል። ሆኖም ግን የኢኮኖሚና ማህበራዊ መለያየት አልተፈጠረም፣ ሊፈጠርም አይችልም። የኢትዮጵያና የኤርትራ ማህበራዊና ፖለቲካ ኢኮኖሚያዊ ቁርኝነት ሊለያይ አይችልም። ኤርትራን እንደ ሌላ ጎረቤት ሀገር ማየትም ስህተትም ነው፣ ከእውነትም የራቀ ነው፣ ፕራክቲካል አይደለም። የመሆን ያለበት ለምን? ምክንያቱም የኤርትራና የኢትዮጵያ ኢኮኖሚ አብሮ የመጣ ነው፣ ለረጅም ጊዜ ተለያይቶ አያውቅም። ኢንተርዲፔንደንት ነው። የኤርትራ የፖለቲካል ኢኮኖሚ አውቶኖሚ ከኢትዮጵያ ብትወስድም ራሱ ኢኮኖሚካሊ አውቶኖመስ መሆን አትችልም። ከኢትዮጵያ ኢኮኖሚ ጋር የተቆራኘ ነው ኑሮ። ያ ብቻ አይደለም፣ ኢትዮጵያ ራሱ ከኤርትራ አውቶኖመስ መሆን አትችልም። አሁን እኮ ይሄ የዛሬ 6 ዓመት ይሄን ስል ዲስሚስ ያደርጉ የነበሩና አብይ አሁን የባህር በር እንፈልጋለን ብለው በየቦታው ይዞራሉ። የባህር በር እንፈልጋለን አሉ እንጂ አሁን ያልከውን ሀሳብ መቀበላቸው እርግጠኛ አይደለሁም። እና ዋናው ነገር ምንድነው? ኢትዮጵያ ከኤርትራ ትጠቀማለች፣ ኤርትራም ከኢትዮጵያ ትጠቀማለች። ያ ብቻ አይደለም፣ የዚህ ሁለቱ ማህበረሰባዊ ቁርኝነት ቀላል አይደለም። የ2018 ላይ ቦርደሩ ሲከፈት የነበረው ነገር ዱ ዩ ሲ ዛት ካይንድ ኦፍ ስታፍ ኤኒዌር ኤልስ? ኖ ዩ ዶንት። ጃዋር የፈለገ ምክንያት ብትሰጥ ነው የምልህ፣ የአዲስ አበባው መንግስት የአስመራውን መንግስት ጋብዞ የራሱ ግዛት በሆነ ግዛት ውስጥ ያለን ህዝብ መጨፍጨፉን አለማውገዝ ማለት is it fair? ጃዋር ሉዓላዊ ነኝ ያለ ሉክ የተባበሩት መንግስታት ሉዓላዊ ነኝ ብሎ አውቆታል የሚባል ሌላ አገር የሆነ ሰራዊት ወደ ትግራይ በማዕከላዊ መንግስቱ ትብብርና ግብዣ ወደ ትግራይ ገብቶ ጭፍጨፋ መፈጸሙን ለምን ያን ያህል ለማውገዝ ተቸገረ? ማውገዝ ቀላል ነው፣ ሲምፕሊስቲክ አፕሮች ነው ይሄ ጦርነት ነው። መጀመሪያ ሞራሊ መልሰውና ወደ ሌሎች አናሊሲሶች እንሄዳለን። ኖ ጠየቅ ይኸውልህ፣ አንተ ጥያቄውን ትይዛለህ፣ መልስ እኔ ነኝ የሚይዘው። that's the way the game works። ጠየቅ አይደለም። የኢትዮጵያና የትግራይ ጦርነት ኖቬምበር 2020 አልጀመረም። ይሄ ጦርነት ከ2018 ራይት አዌይ ነው የጀመረው። ምን ነበረ ሲል የነበረው ትዝ ይልሃል? የስምምነቱ ገና ኢሳያስና አብይ አብረው ሲመጡ I wanted to see ደብረጽዮን there ያን ነበር ሲል የነበረው። መሆን ለምን በአዲስ አበባ በመቀሌ ላይ ተራምዳ ከኤርትራ ጋር ሰላም መፍጠር አትችልም ነበር ስል ነበር። ምክንያቱም ጂኦግራፊካሊ፣ ሂስቶሪካሊ፣ ሶሻሊ ፊዚብል አይደለም። ሌላው ደግሞ በህዋትና በሻቢያ መካከል ያለው ግጭት ዛሬ የጀመረ አይደለም። ለዚህ ነው የሁለቱ ሀገሮች ፖለቲካዊ፣ ማህበራዊ እና የሴኩሪቲ ቁርኝነት ሲምፕሊስቲክ አድርጎ በሉዓላዊነት በሌላ ማየት ሪያሊስቲክ አይደለም። ኮምፕሬሄንሲቭ በሆነ መልኩ ማየት በ2015 1617 የሶማሌ ልዩ ኃይል ኦሮሚያ ገብቶ የፈጸመውን በደል ያወገዝክ ሰው ባሻገር ከኤርትራ የሆነ ጦር መጥቶ ትግራይ ከሌላ ሀገር መጥቶ የሚፈጸመውን ጭፍጨፋ ለማውገዝ መቸገርህ የሚናገረው ነገር የለም። እኔማ ለዘለዛማ የፌደራል መንግስትም ትግራይ ወስዶ ገብቶ መዋጋቱ፣ የአማራ ልዩ ኃይልም ትግራይ ገብቶ መዋጋቱ፣ የህወሓት ጦር መጥቶ አማራ ክልልና አፋር መግባቱ ትክክል አልነበረም። ያን ብለህ ግን በስሎጋን የምታልፈው ጉዳይ አይደለም። ምክንያቱም ከመግባታቸው ጀርባ ፖለቲካል፣ ኢኮኖሚክ እና ሴኩሪቲ ሪያሊቲዎች አሉ ለአመታት የቆዩ ነገሮችን። አቃለን እንሂድ ከተባለ ለምሳሌ የአማራ ክልል ኃይል ትግራይ የገባው ዝም ብሎ አይደለም። ሂስቶሪካል የሆኑ ግጭቶች ነበሩ እነዚህ ድንበሮች ላይ መጽሐፉ ላይ ጽፌያለሁ። ለምሳሌ ባህር ዳር ሲሄድ ከክልሉ ፕሬዝዳንት ገዱ አንዳርጋቸው ጋር የነበረን አንድ ውይይት ስለዚህ ድንበር ጉዳይ ነበር። ስለዚህ ጉዳይ ነበር እኮ እሱን እያልክ ማፈናቀሉን ማውገዝ አትችልም ወይ? የኤርትራ ጉዳይ ውስብስብ ነው እያልክ የኤርትራ ጦር የፈጸመውን ወንጀል ማውገዝ አትችልም ወይ? What's the problem with that? Simply ማውገዝ በቂ አይደለም። No, ሞራል የሞራል ትርጉሙ በጣም ትልቅ ነው። In fact መጽሐፍ ላይ በኢትዮጵያና የውጭ ጎረቤቶች መካከል ትልቅ ግንኙነት አለው ብለህ የምትጠቅሰው ኢንፋክት ኤርትራን አይደለም። መጽሐፍ ላይ ምን ትላለህ? በቀጣናው
ኢትዮጵያ በየትኛውም አካባቢዋ ከሶማሊያ ህዝብ ጋር ባላት ግንኙነትና ትስስር ልክ ከሌሎች አገሮችና አጎራባች ህዝቦች ጋር የላትም ብለህ ጽፋል። አንደኛ ከሶማሊያ የሆነ ጦር መጥቶ ያንን መሰል ጭፍጨፋ በኢትዮጵያ ውስጥ በሶማሌ ክልል ወይም በኦሮሚያ ቢፈጽም would you take the same stand? Yes, I would. Yes, I would because ለምሳሌ ሶማሊያና ኢትዮጵያ ረጅም ግንኙነት አላቸው የሚለው ኢኮኖሚካሊ ነው። ያ ብቻ አይደለም። በሶማሌ ድንበርና በሶማሊያ መካከል ያለው ህዝብ ተመሳሳይ ነው። የኢትዮጵያ የተወለደ ሶማሌ ሞቃዲሾ ላይ ስልጣን ይዞ ታየዋለህ። ኦኬ ሞቃዲሾ የተወለደ ደግሞ ኢትዮጵያ ውስጥ ታየዋለህ። ለዚህ ነው ሉዓላዊነት ስቴት የምንለውን ነገር በእኛ አካባቢ ላይ ሞር ኬርፉሊ ሞር ሊበራሊ ካላየ ነው በስተቀር ሪጂድ በሆነ መልኩ የምናየው ከሆነ ሪያሊስቲክ አይደለም። ለዚህ ነው የሞቃዲሾ ሰላም ከአዲስ አበባ ጋር የተያያዘ ነው፣ ከጅጅጋ ጋር የተያያዘ ነው። ለምሳሌ ሶማሌ ስለኔ ሶማሊያን አይደለም የምለው ሶማሊ ስፒኪንግ ፖፑሌሽን ከጅጅጋ አንስቶ ጅቡቲን፣ ሀርጌሳን፣ ሞቃዲሾን አካቶ ነው። ምክንያቱም ይሄ ማህበረሰብ በተለያየ በ3-4 ስቴት ውስጥ ይከፋፈል እንጂ አንድ ማህበረሰብ ነው። ከኛ ጋር ደግሞ ረጅም ድንበር ይጋራል። ኦኬ እንደ ቶታሊ ፎሪን እንደሆነ ሀገር የምታየው ከሆነ ሪያሊስቲክ አይደለም። ምክንያቱም የተወሳሰቡ ዶሜስቲክም ፎሪንም አት ዘ ሴም ታይም የሚያደርጋቸው ነገሮች አሉ። እሺ የመጨረሻ ጥያቄ በዚህ ጉዳይ I'm really struggling to understand you። ለዛ ነው ኦኬ አብይ መቼስ እስካሁን በመናየው እኔ ምንም እድል የለም በሚለው እስማማለሁ ካንተ ጋር 100% አብይ ይሄ እንዲሆን ሊፈቅድ የማይችል ከሆነ and በየጊዜው ይናገራል እናውቀዋለን ሁሉም ትግል ከውስጥ ሆኖ ትግል ማፍረስን እናውቀማን ነው ከውስጥ ሆኖ መታገልን እናውቀዋለን የጎዳና ላይ ነውጥንም እናውቀዋለን የሚል ሰው ነው። ምንም አይነት እድል ለዚህ ሊሰጥ የማይችል ሰው ነው። ሶ አብይ በቦታው እያለ አሁን የምትለው እንዴት ሊሆን እንደሚችል ሊገባኝ አይችልም እውነት ለመናገር። ሶ የምትለው ነገር ካለ ሜቢ የተወሰነ ብርሃን የሚፈነጥቅ የተወሰነ አስተያየት እንድሰጥበት ነው። አንድ ሁለተኛ አብረህ ብትመልሰው ደስ የሚለኝ ዘን አሁን ያስከውን አቋም ከግምት አስገብተው ሰዎች ዘን ጃዋር እየተንቀሳቀሰ ያለው አብይ ክራሽ ላንድ ሊያደርግ የሚችልበት እድል ካለ ስልጣኑን ለመረከብ ነው አብይን ለመተካት ነው የሚሉ ሰዎች አሉ። ሶ እሱንም አድሬስ አድርገዋል። አይደለም አብይ ማንኛውም አምባገነን በራሱ ፍላጎት ለውጥ ያመጣል ሚራክል ካልታየው በስተቀር። ለዛ ነው ቅድም ያልኩህ ከሱፐርናቹራል ካለ ኢንተርቬንሽን ዲቫይን ኢንተርቬንሽን ፕሮፌሰር መረራ የሚለው ነገር እሱ ውጪ ማንኛውም አምባገነናዊ ስርዓት በራሱ ፍላጎት ወደ ለውጥ አይገባም። ህዝባዊ ጫና አይ ቲንክ ህዝባዊ ጫና ግዴታ ነው። ፍሬድ ዶግላስ መሰለኝ ነው ቴል ነው ህዝብ ሊቀበል የሚችለውን የጭቆናና ያፈና መጠን ከነገርከኝ ምን ያህል አንድ አምባገነን ሊጨቁን እንደሚችል ምን ያህል ለመጨቆን እንደሚሄድ ልነግርህ ይችላል ይላል። ከዚህ አንፃር አይደለም አብይ ሌሎችም ቢሆኑ በራሳቸው ጊዜ አይመጡም። ትልቁ ነገር የህዝብ የአገሪቷ ልሂቃን በቃ የሚሉበትና ወደ ትግላቸውን አቆራኝተው የሚሄዱበት አማራጭ አስፈላጊ ነው። በጾም በጸሎት ብቻ የሚመጣ ነገር አይኖርም። የክራሽ ላንዲንግ ቅድም ባለፈው እንዳልኩ ነው አሁን ያለው ነገር ማማንን ይተካ የሚል ነገር አይደለም። ያ የመተካካቱ ጉዳይ ምናልባት ወደ ኋላ ተመልሰን የዛሬ 10 ዓመት ላይ እንደዛ ልናወራ እንችላለን። የመተካካት ፖለቲካ እኮ ልክ አይ ቲንክ ፖስት 2010 ኢሌክሽን እና መለስ ልተካ የሚልበት ጊዜ it made sense የመተካካት ፖለቲካ። ምክንያቱም መኪናውን አቆመው ነው የምትተካው አይደል ሾፌሩ። አሁን አደጋ ውስጥ ባለበት ሁኔታ ውስጥ ወደ መተካካቱ ማውራቱ እሱ ሪያሊስቲክ አለመሆን ነው። ግን ሰዎች ጥያቄ ያላቸው ጃዋር ሰዎች ጥያቄ ያላቸው ስለ አሁን ለምሳሌ ኦኬ ብዙ ጊዜ ይሄን መልስ እንደሰጠህ አውቃለሁ። ግን ኦኬ አንተ የምትፈልገው ሆነ which is መንግስቱ ከመፈራረስ ስቴቱ ከመፍረስ ዳነ እንበል just hypothetical ጥያቄ እናርገውና ከዛ በኋላ ጠቅላይ ሚኒስትር የመሆን ፍላጎት አለ ሆይ? አንተ ይሄን ጥያቄ ስትጠይቅ መጀመሪያ እስቲ ጭንቅላቱ ይኖርና ከዛ ስለመጠምጠሙ እናስብበታለን ነው። ጭንቅላቱ አለ እንበል just for the sake of our conversation ትጠመጠምበታል?
ኢትዮጵያ እኮ ሃይፖቴቲካል ሀገር አይደለችም ቴዲ። ኖ እኔ አይደለም አጠየቅ አይደለም እሺ we're not talking hypothetical እዚህ እኮ we are talking about ኢትዮጵያ ዛሬ 20 ሚሊዮን በላይ የሚሆን ህዝብ የእርዳታ ተደጋፊ ነው። ህዝቡ ሚላስ የሚጎረስ አላገኘም። ሰው ከአዲስ አበባ ውጭ ያለው ህዝብ ወጥቶ መግባት አልቻለም። የዚህ በዚህ ደረጃ ኢትዮጵያ ድሮም ደሃ ነች። ደህነት ቆየበት ነው። ግን በዚህ ደረጃ የኢኮኖሚ ችግር፣ በዚህ ደረጃ የሴኩሪቲ እጦት ታይቶ አያውቅም። በዚህ ደረጃ ሰው ኢንሴኪዩር እና ቨልነራብል ሆኖ አያውቅም። ይሄ ባለበት ሁኔታ ላይ ሃይፖቴቲካል ነገሮችን ማውራት ለኔ አይ ቲንክ ኢትስ ኖት ፌር። ለዚህ ነው ሃይፖቴቲካል ነገሮችን ማውራት የማልፈልገው። ሪያሊስቲክ የሆኑ አሁን በተጭ ባሉት ሪያሊስቲክ በሆኑ ነገሮች ውስጥ በምን መልኩ እንሂድ የሚለውን የአብይ ትራውማ ስላለ ሰው ዋት አር ዊ ጌቲንግ የሚል ጥያቄ ቢኖረው ልትፈርድበት አይገባም መቼስ። እና ስንደርስ እናውቀዋለን ማለትን ሰው በጣም እንደ ትልቅ ችግር እያየው ስላለ ነው። ኤኒዌይስ መልስን ሰጥተሃል። አሁን እንግዲህ ስለ አንተ ፖለቲካ ሚና ስለሆነ በዛው እያወራን ያለ ነው። በመጽሐፍህም ሆነ በልዩ ልዩ አጋጣሚዎች መጽሐፍህን እንደተመለከትኩ እኔ በጣም በቄሮ እንቅስቃሴ ውስጥ በቃ የምህንድስና ተግባር እንደነበረህ ነው የጻፍከው። ይሄን ኮንቴስት የሚያደርጉ ሰዎች ገጥመውኛል በኦሮሞ ፖለቲካል ኮሚኒቲ ውስጥ። ግን እኔ እሱ ልተውና መጽሐፉ ላይ ብቻ ያገኘኋቸውን ፍንጮች አንስቼ ሀሳብ ሰጥበት። አንደኛ በቀደም የጠቀስኳት አለች የቄሮ እንቅስቃሴ እየተካሄደ አባዱላ አዲስ የፖለቲካ ፓርቲ ያስፈልጋል የሚል ሐሳብ አምጥቶ ሰዎችን አነጋገርኩኝና በፍጹም ተቀባይነት አላገኘሁም የሚል ነገር ጽፈሃል። ሶ was ኦህዴድ rejecting that and ያንን ደግሞ ኦህዴድ I'm in charge እያለ እንደነበር አድርጎ መውሰድ ይቻላል ወይ? ምክንያቱም ቃል በቃል ያሉኝ ሰዎች መሰለ ጃዋርም ሆነ ብዙዎቻችን የኦህዴድ ማይክሮፎኖች ነበርን እንጂ በራሳችን አልነበረም። ከነሱ የሚልኩልን መረጃ እነሱ የሚልኩልን ኢንፎርሜሽን ነበር የምንጠቀመው የሚሉ ሰዎች ስለገጠሙኝ እሱን አድረስ እንድታረግ ነው። ሁለተኛ ማሳያ ያንተን ገለጻ ስንከተል ስልጣኑ ወደ ኦሮሞዎች እንዲተላለፍ ስምምነት ላይ ተደረሰ ካልክ በኋላ ያንን ከጠቀስክበት በኋላ ባለው የመጽሐፍ ክፍል ያንተ ሚና ሻርፕሊ ዲክላይን ሲያደርግ ይስተዋላል። ለምሳሌ አብይን በተመለከተ አብይ ባይሆን ይሻላል ለማይሆን ያልከው ሐሳብ ያጠናቀርከው ሪፖርት እንኳን መልስ ለመስጠት የተጨነቀ ሰው አለመኖሩን ጽፈሃል። ሶ ጃዋር ያንተ ሚና በትግል ውስጥ ሳይበዛ ሳያንስ ይገለጽ ቢባል ሪሊ ምን ነበር? የሽማግሌ ጋር የነበረን ውይይት እንዲህ ያሉት ኦህዴዶች አይደሉም። መጽሐፍ ውስጥ ኬርፉሊ ካየው አብረት ስራ የነበረው በተለይ ደግሞ ከቄሮዎች ጋር በነበረን ውይይት ቀድሞም ራሱ በፖለቲካ ፓርቲ መደራጀት ይከፋፍለናል፣ የአንጃን ፖለቲካ ከዚህ በፊት የነበሩትን የትግል ድርጅቶች ያዳከመ የአንጃነት ፖለቲካ ሊያመጣ ይችላል፣ ስለዚህ በሶሻል ሙቭመንት መቀጠሉ ነው ይሻላል የሚል ነው። እኔም ሆንኩ ሌሎቹም የነበረን ሚናም የፈለግነው ማድረግ የፈለግነው እስከ ለውጥ የመግፋት እንጂ ከለውጥ በኋላ የሶሻል ሙቭመንት በማንኛውም ሀገር ውስጥ እስከ ለውጥ ያመጣል፣ ለውጥ የፖለቲካል ሶሳይቲ ነው የሚሆነው፣ ለፖለቲካል ሶሳይቲ ማስረከብ በሚል ነው። ኦህዴድ አይደለም የድርጅት መቋቋም ነው። ኦህዴድ እንግዲህ የኦህዴድ ጎድፋዘር አባዱላ ነው። አባዱላ ፖለቲካ ድርጅት አቋቁሙ ካለ ኦህዴድ ምን ማለት ምን ሲል እንደነበረ አይ ቲንክ 2015 2016 ይመስለኛል። ኦህዴድ አይደለም፣ እኛ ራሳችን ነን በውስጣችን ነው ድርጅትን ማቋቋም ያልፈለግነው እንጂ ለኦህዴድ በአጠቃላይ ባልናገርም አይ ቲንክ አባዱላ ድርጅትን እንድናቋቁም ይፈልግ ነበረ። የኔ ሚና ምንድነው? እሱን ለህዝቡና ለአንባቢ ተወዋለሁ። እሺ አብይ ቅሙ ጽፎታል ፍኖተ ካርታ ብሎ የሆነ ሐሳብ አንስቶብህ ነበረ። አሁን አንተ ብዙ ልትናገርበት አትፈልግም አይነው፣ ግን ዱ ዩ ሃቭ ማለት ለሌሎች ሰዎች የምታጋራው ሌሎችም ሐሳብ ሊሰጡበት የሚችል ሮድማፕ አለ? ብዙ ጽሁፎች አሉ መጽሐፍ ውስጥ እንዳስቀመጥኩት፣ ብዙ ጽሁፎች፣ ብዙ ስሞች፣ ብዙ ልውጦች አሉ። አንዳንዶቹ ያው ጊዜው አልደረሰም ሪሊዝ ለማድረግ፣ ጊዜው ሲደርስ ሪሊዝ የሚደረጉ ይሆናሉ። እሺ ጃዋር በጣም አመሰግናለሁ። እንግዲህ ብዙ ጉዳዮች አንስተናል፣ አውርተናል። ተስፋ አደርጋለሁ ኮንቨርሴሽኑ እንደሚቀጥል በብዙ ጉዳዮች ላይ። እንግዲህ ዛሬ ከኖሩት ውይይቶች በሚኖር ፊድባክም ሁላችንም የየራሳችንን ትምህርት እንወስዳለን ብዬ ነው ማስበው። ስለመጣህ አመሰግናለሁ።
እነዚህ ናቸው ዛሬ ላነሳቸው ያሰብኳቸው ጥያቄዎች። ቴዲ ከመሄዴ በፊት አንድ መልዕክት ላስተላልፍ። አንተ ላይ እንደመቀርብ ሳስብ ስስማማ በጣም እኔም ያንተም ወዳጅ የሆኑ ሰዎች ናቸው፣ ማከብራቸው ሰዎች ናቸው ፑሽ ያደረጉኝ። ብዙዎች ተቃውሞ ነበራቸው፣ በተለይ ከኦሮሞዎች ከፍተኛ ተቃውሞ ነበረ። ብዙ ሊንኮችን ልከዋል። አንዳንዶቹ ያዩዋቸው ነገሮች በጣም ዲስተርቢንግ ነበሩ። በዚህ ደረጃ የኦሮሞ ጥላቻን ማራመድ ማንንም አይጠቅምም። ማንንም አይጠቅምም ማለት ነው። ማንንም አይጠቅምም። ስለዚህ ትክክል አይደለም እሱ። አንተ ዲፌንድ ራስህን አድርግ። አንተ ጨርስና ዲፌንድ ራስህን። እሺ አንዳንድ ያየኋቸው ነገሮች ገዳን በማጥላላት ጥግ የነካ ጸረ ኦሮሞ አመለካከቱ ኦሮሞ ብዙም አይጎዳውም፣ ግን ለሚዲያም ለህዝባችን መስተጋብርም ጠቃሚ ስላልሆነ አይ ቲንክ ወደፊት ሆፕፉሊ ታሻሽለዋለህ። እኔም የመጣው ለምንድን ነው ባኔም ላይ ያለህን አቋም ሁሉንም አውቀዋለሁ፣ ግን ultimately humans are at the heart they are good ብዬ ነው የማምነው። at the heart humans are good። ቴድሮስ የራሱ አቋም አለው፣ አይዲዮሎጂ አለው። ለኦሮሞም ሆነ ለኢትዮጵያ ህዝብ ከልቡ ክፋት አለው ብዬ ለማመን አልወደም። ስለዚህ ሰዎችን ኢንጌጅ ማድረግ ወዳለሁ። ከዛ አንፃር ነው የመጣሁት እና ሆፕፉሊ ወደፊት አንተም ብቻ አይደለም ይሄንን ምለው ከሁሉም ከኦሮሞ ሆነ ከትግሬው ከአማራ ከሶማሌ በተወሰነ በተቻለ መጠን ትችቶች በኦሮሞ ላይ ትችት በኦሮሞ ኤሊት ላይ ትችት ይቀጥል፣ በትግራይም ላይ ይቀጥል፣ በአማራም ላይ ይቀጥል። በተቻለ መጠን ግን ትችቶችን ረገብ ባለ መልኩ ማቅረቡ አስፈላጊ ነው ብያማና። እሺ አመሰግናለሁ ጀዋር። እኔ ደግሞ የሚገርምህ አንተ ባራመድካቸው አቋሞች ዙሪያ ኦሮሞ ያልሆኑ ሰዎችን ኤሊየን እንዳልክ በህብረተሰብ ላይ ፍጅት የሚያስከትሉ ተረክቶች እንዳራመድክ ይሄን ፕላትፎርም በፍጹም ዲዘርቭ አያረግም ብለው የተከራከሩ ብዙ ሰዎች ናቸው። ተሰም እኔ መምጣትና መጠየቅ አለበት ብዬ በማሰብ ነው ይሄንን ያደረኩት። እኔ በኦሮሞ ህዝብ ጥላቻ የለኝም። የገዳ ስርዓትን በተመለከተ ያለኝ አስተያየት አለ፣ መከበር አለበት። ያ የገዳ ስርዓትን በተመለከተ ስናገር አንድም ቦታ የኦሮሞን ህዝብ በተመለከተ በጅምላ የተናገርኩበት ወቅት የለም። የኦሮሞም ሆነ የማንኛውም ህዝብ ጥላቻ የለብኝም። I just want to make that clear። ስለዚህ አየህኛ ጋር የማይመችን ሐሳብ በቀላሉ እንትን ጠል ነው እያሉ መፈረጅ በጣም ኢዚ ኤንድ ሌዚ ስለሆነ የተደረገ እንጂ በርዕዮትም ሆነ በቴዎድሮስ ዙሪያ ስለ ኦሮሞ ጥላቻ የተነገረ ነገር አንድም ፍሬ ያለው ብዬ አላምንም። ነገር ግን I'll be mindful of that። አስተያየትን ተቀብያለሁ። በጣም አመሰግናለሁ ጆ። እኔም አመሰግናለሁ ቴዲ።